አባቴን ቀስቅሱት አታስቡ ድምጹን ሰማችሁት አይደል አሁን ይነቃል እሺ ቀስ በቀስ በደንብ ደና ይሆናል እኛን ሲያይን ጤናው መመለሱ አይቀርም ፈጣሪ ማርልሽ አክስቴ ነስሪን አመሰግናለሁ ፈጣሪ ማርልሽ አክስቴ ነስሪን አባቴም ሰምቶ በጣም አዝኗል እና ፈጣሪ ማረው ብሎሻል የተመላላሽ ህክምናው ጉዳይ ሲያልቅ ይመጣል እሺ በጣም አመሰግናለሁ በልልይ ልጅ ለምን ተቸገራችሁ ግን አረ ችግር የለውም ሳዲቅ እኮ አሁን ደህና ነው አታስቡ እሺ አመሰግናለሁ ችግር የለውም ባረክ በማክረም ደራሽ ትንሽ አልፈሽብኝ ወይኔ እስካሁን ምግብ እየሰራሽ አረ ምንድነው አይደርስም እንዴ ሁለት ጨርሻለሁ ሁለት ደቂቃ ብቻ አረ እኔ ማፍጠር ናፈቀኝ ወይ ደግሞ ከውጭ እንዘዝ እንዴ ሳይሻል አይቀርም ማይ ጉዶንኩኝ እንዲሁም አልደረሰም እንግዶቹ እዚሁ ናቸው ማይ ተዋረድኩኝ ቆይ ምንድነው ግን በትምህርት ብቻ ልሸኝ ነው እንዴ አይዞሽ ተረጋግተሽ ሪቀት ብለሽ ተሰልማ ምግብ የሚጣፈጠው አይዞሽ ማሽን በውስጥ ኮረሪ ማለት ጥቁር አዝሙድ የሚጨምረው ማይ ሾርባ ውስጥ የምትጨምሪው እኔ ነኝ ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ በእጥፍ ጉርሻ ደስታ እናብዛ ረመዳን ሙባረክ ሳፋሪኮም ኢትዮጵያ በአብሮነት ወደፊት ንቃ አባቴ ሳዲቅ መስት እኮ መጥቷል ነስሪን አቤት ውዴ እባክሽ አግቢኝ ተጋብተናል እኮ ሳዲቅ አንቺን ለመውሰድ 67 ኪሎ ሜትር በሳምንት ተራምጃለሁ በያውን አግቢኝ ውዴ እውነት በጣም ነው የደከመኝ እውነቴን ነው የምልሽ አባዬ እማዬ የጋብቻ ጥያቄን ተቀብላለች ዘና ማለት ትችላለህ ያው ታውቃለህ እናቴ ትንሽ አይናፋር ነች ነቅቷል አሁን ነቅቷል ተመስገን ነው ተመስገን አባዬ የኔ ቱርካን የኔ ቆንጆ እንዴት ነህ አሁን ደህና ሆንክ አሁን ደህና ነኝ ምንም ማለት ልጄ ትንሽ ህመም አለኝ ሐኪሙ ጋር እንደውል እንዴ መርፌ እንዲሰጥ ትፈልጋለህ አይ አያስፈልገኝም እባክሽን እኔ መርፌ አልወድም ተይ በቃ ወደ ቤት መሄድ አለብን ወደ ቤት ይውሰጅኛው አያይ ከዚህ በኋላ መርፌ አትወጋም አንዴ ተወግታል ደህና ትሆናለህ እና ወደ ቤት እንሄዳለን የኔ ውድ አባት በጣም ምስኪን እኮ ነህ በቃ ያለ መድኃኒት መንቃት አትችልም ታይ እንደዛት በይ ዝም በይ ተዋት ልክ ነች የኔ ልጅ መሱት ልጄ መሱት አባቴ ሳዲቅ አሁን ደህና ነህ አይደል የኔ ልጅ መቼም ማረሳህም እሺ መሱትን አትርሳው አባቴ ሳዲቅ ተኛ በቃ
ማየት የምትፈልገው እኔ? አይ ልጄ፣ አይ ከበቂ በላይ ተኝቻለሁ። በህልሜ ሁላችሁንም ማየት ፈልጌ ነበረ። ተመስገን ነው። አሁን በእውኔ እያያችሁ ነው። በጣም ይገርማል። ሶመር ልጄ፣ ፈጣሪ ጨርሶ ይማር አባቴ ሳዲቅ። አሁን እንዴት ነህ? ደህና ነኝ፣ ደህና ነኝ። ሁላችሁም አብራችሁ ናችሁ። እንዴት ደህና አልሆንም? ደህና ነኝ። አለቃ ፈጣሪ ይማር። ፖስታ ቤቱ ጋር ሁሉም ሰው ሰላም ነው። ሁሉም ሰው ሰላም ብለዋል። ደግሞ አለመኖር ማንም ሰው እንዳይሰማ የቻልኩትን አድርጌያለሁ። በብዙ ነገር ሳዘናጋቸው ነበር አለቃ። ከዛ እየሮጥኩ መጣሁ። አለቃ የሳዲቅን ሳላይ ማድረግ አልችልም። ስሙ፣ ሰውዬ ማን ነው? ቆይ ለምንድን ነው እንደዚህ የሚያወራው? ኢርፋን እባላለሁ። ፖስታ ቤት አመላላሽና አጋዥ ነኝ። ነስሪን። አቤት ውዴ። አሁኑኑ ይህን ሰውዬ አስወጡልኝ፣ አስወጡልኝ፣ አስወጡልኝ። እውነቴን ነው፣ ኢርፋን ነኝ አለቃ። በደንብ የኝና ታስታውሰኝ። ወይ ውጣ ውጣ። አለቃ ለምንድን ነው ያላስታውሰኝ? ይህ ሰውዬ ምን ሆኗል? ወደፊት እኛም እንደዚህ እንሆናለን ማለት ነው በቃ። ፋቲ! ውይ ተመስገን። እህቴ የት ነበርሽ? በፈጣሪ ዛሬ በር ላይ ቁልፉን አልተውሽልኝም ነበር። ደግሞ ማንም የለም። እውነት ለመናገር እዚህ ቆሜ የወይራ ዛፍ ልሆን ነበር። ሆስፒታል ነው ያሉት። ምን? ሂድና ያደረግከው ነኝ። ቆይ እህቴ ምን አደረጉ? ምንም ነገር አትጠይቀኝ። ከዚህ በኋላ እህት የለህም። እሺ እህቴ፣ እህቴ። ቆይ አሁን ደግሞ ምን አደረኩ? ቆይ ለምንድን ነው አሁንም የምትደውይልኝ? ሶመር እባክህ እንዲያዳምጠኝ። አላዳምጥሽም። ሁሉም ነገር ግልጽ ነው። አሁን የልጁ አባት ማን እንደሆነ ታውቋል። አይ ሶመር እንደምታስበው አይደለም። እኔና ኔሃት መሃል ምንም አልተፈጠረም። እባክህ እኔም በሆዴ ውስጥ ያለው የኔ እናንተ ልጅ ብቻ ነው። ለአንቺ አንድ ዕድል መስጠቴ በጣም ልክ አልነበረም፣ ግን እንኳን ሰጠሁሽ። በስተመጨረሻ የኔ መገለጡ ደስ ይላል። ፎቶዎችሽን ለኔሃት ሰጥቼልሻለሁ። ሶመር እመነኝ፣ በሰዓቱ ግራ ገብቶኝ ነበር። የኔሃት ጭንቅላት አንተ እንደምታስበው አይደለም። ግን እውነቴን ነው የምልህ፣ እኔ አልከዳውህም፣ አልከዳውህም፣ አልከዳውህም። ከዚህ በኋላ እንዳትደውይልኝ፣ አብቅቷል። ማን ነው? ለምንድን ነው እንደዛ የተናደድከው? ከስራ ደውለው ነው። ምን አደረግሽ? ከዶክተሩ ጋር አወራሽ? አባትሽ መቼ ነው ከሆስፒታል የሚወጣው? ከዶክተሩ ጋር አላወራንም። ነርሱ አሁን ቁስሉ የታሸገበትን እየቀየረችለት ነው። ቆይ አሁን መግባት አይቻልም። እረፍ። ታውቃለህ፣ መቼም ቢሆን እናትና አባቴ አንተን ማየት አይፈልጉም። ከኔ ጋር ና። ወይ ጉድ! ምን እየተፈጠረ ነው? ወንድሜን እንዳላይ እየከለከልከኝ ነው? ና እንውጣና እናውራ። ወንድሜን ማየት አለብኝ። እጄ ልቀቀኝ። ስማ፣ ከዚህ በኋላ እናትና አባቴን ማናደድ አልችልም። አጎቴን ነው ማየው እህቴ። በአሁኑ አባቴን ሊገለው ነው የመጣው። ትሰማላችሁ? ወንድሜን ማየት አለብኝ። ከዚህ ሂድ አጎቴ። ምን? ከዚህ ሂድ አጎቴ? አንቺ ዳሪያ፣ አንቺ ነሽ እንደዛ ምትይኝ? አዎ ሂድ እያልኩ ነው። እና ምን ይሁን? ይህንን ካንቺ አልጠበቅኩም ነበር ልጄ። ቆይ ግን አንተ አባቴ የሆነው ነገር አይታየህም እንዴ? በቃ ከኛ ራቅ። ለምንድን ነው ቆይ እንደ ጠላት የምታዩኝ? ምን አደረግኩኝ? ያደረግከውን በደንብ ታውቃለህ።
ስሙ፣ ከፈለጋችሁ ታችሁን ጠይቋት። ድርሻውን መግዛት ትፈልጋለሁ ብላ ነግራኝ ነው። ከዛ እኔ ሌላውን ነገር በኋላ እንደምናስተካክለው ነገርኳት። ይሄ እኔ ጥፋት ነው? ዝም ብለህ አታውራ። እነሱ ሁሉንም ነገር ያውቃሉ። ስማ ማቼ፣ እነሱ ጭንቅላታቸው ልክ አይደለም። ቢያንስ አንተ እንኳን ተረዳኝ። ስማኝ፣ ወይ ከኔ ጋር ትመጣለህ፣ ካልሆነ በጥበቃ እየተጎተትክ ትወጣለህ። ወንድሜን ነው ማየት የምፈልገው። በቃ ከዚህ ሂድ። አይገባህም እንዴ? በቃ ልናይህ አንፈልግም። ቆይ እኔ የምላችሁ አልገባኝም። ወንበዴዎች ናችሁ እንዴ? ምንድን ነው ችግር አለ? በለው የእኛ ጎረምሶች። ወይኔ አምላኬ! ስሙ፣ ትልቅ ሰዎች ናችሁ። ከእናንተ ጋር ይሄዳል? ስማ፣ አብረሄናና እናውራ። አፍጥነው። ምንም ቢሆን ወንድሜ እኮ ነው። ለጎዳው የምፈልግ ይመስላል? ምን አለ አንዴ እንኳን አይቼው ልቤ ቢረጋጋ። ምን አለ እሺ ብትለኝ? እሺ በለኝ ሶመር። አሁን ለእሱ ትክክለኛው ሰዓት አይደለም። ልክ ደህና ሲሆን መናገር ያለብህን ትናገራለህ። አሁን ግን ከዚህ ብትሄድ ይሻላል። ይሄ ምን አይነት ባህሪ ነው አማቼ? ከመቼ ጀምረውን ሁለታችን ጠላት ይሆናል? ለምን እንደዛ ነን ብለህ አሰብክ? በፈጣሪ የቱርካን ያንን ማድረግ ለምንድን ነው የእኔ ጥፋት የሚሆነው? ሲጀምር እኔ አይደለሁም ያንን ውሳኔ እንድትወስን ያደረግኳት። እኔ ወርቅ ቀይሪ ብዬ አልነገርኳትም። ስማኝ ሶመር፣ ቆይ እኔ ያለ 74 ሳንቲም እንደተውካት በምን ማወቅ እችላለሁ? በ4 ጊዜ ክፍያ እንድትከፍለኝ አድርጌ ነበር። ቀሪ ያለባትን ገንዘብ ደግሞ ቀስ ብላ እንድትከፍለኝ ተነጋግረን ነበር። ስማኝ፣ ከዚህ በኋላ ከእነዚህ ሰዎች ራቅ። ሁሉም ሰው ይረጋጋል። ከዛ በኋላ ስለ ሌላው ነገር እናስብበታለን። እሺ ግን ስማ አማቼ፣ ከቱርካን ጋር አንድ ስምምነት አድርገናል እና ስራዬንና ሁሉንም ነገር አስተካክያለሁ። የወደፊቱን ካላየው መራመድ አልችልም አይደል? ስለዚህ አሁን የቀረውን አንተ ነው የምትከፍለው። አጎቴ፣ ሳስበው አልሰማኸኝም መሰለኝ። ከቱርካንና ከቤተሰቧ ራቅ እና ደግሞ ማወቅ ያለብህ ለወንድሜ የዚህን ያህል የምታስብለት ከሆነ ትንሽ እንዲተነፍስ ጊዜ ስጠው። ደህና ይሆናል። ከዛ የምትፈልገውን ነገር መናገር ትችላለህ። እሺ እሺ። ወንድሜ ደህና ነው አይደል? በደንብ አይተኸዋል? ደህና ነው። እሺ ጥሩ። በል ደህና። እውነት ለመናገር ይሄንን ነገር ልነግር አልፈለግኩም ነበር ሳዲቅ። ለቱርካንም እስካሁን አልነገርኳትም። ግን ነዛሃት ስትመጣ እንኳንም ሰማሁሽ ነስሪን። ምንድነው የተባባልነው? ትዝ ይልሻል? ምንም ነገር አንደባበቅም አልተባባልንም ነበር? ባትሰማ ይሻል ነበር ሳዲቅ። ያለ ኃጢአት ልትሞት ነበር እኮ ሳዲቅ። አይ እኔ ጤነኛ ነኝ። ፈጣሪ ከአንቺ ጋር እንድኖር ፈልጎ ነው። በዛ ላይ እንዴት ብለሽ ነው ይህንን ሁላ ችግር ብቻሽን የምትወጪው? ነስሪን ውዴ ንገሪኝ እስኪ የኔ ውድ። በቃ አትዘኝ የኔ ነስሪን፣ ያጋጥማል። ተይ እሺ በቃ ሁሉም ነገር ሰላም ነው ውዴ። ቱርካን እንዴት ነች? ደህና ነች፣ እዚህ ነች። እሺ በይ ጥሪያትና አብረን እናናግራታለን። እሺ እጠራታለሁ። ቱርካን አባትሽ እየጠራሽ ነው ልጄ። እማዬ እኛም አብረናችሁ እንምጣ። ትንሽ ብናወራ ጥሩ ነው። አባትሽ እህትሽን ብቻዋን ነው ማናገር የሚፈልገው። በኋላ ትመጣላችሁ ልጄ። እናቴ ሁኔታዋ ደስ አይልም አይደል? አዎ እህቴ፣ እኔንም ደግሞ የማይሆን ነገር ስትለኝ ነበር። ሳስበው ተናዳብናለች። አንተ ነህ ታች እንድጠብቅ ነግሬ ነበር። ምን እንደማደርግ አንተ አትነግረኝም? እሺ ሰርዳር፣ ቆይ ከኔ ጋር ችግርህ ምንድን ነው? ይሄ ቦታ እኮ ሆስፒታል ነው። ዝም በሉ። ምንድን ነው የሚያስቅሽ? ዳሪያ፣ እስኪ ልክ እንደ ኃይለኛዋ ነርስ በይልኝ። የኔ ቆንጆ ልጅ
ቱርካን በጣም ነው የምወድሽ። እሱን እንዳትረሺ እባክሽ። አውቃለሁ የኔ ውድ አባት፣ ታውቃለህ እኔም በጣም ነው የምወድህ። የኔ ቱርካን፣ እንደ ገባኝ ከሆነ ይህ ጉዳይ አንቺና ሶመር መሃል ትልቅ ችግር ፈጥሯል አይደል? የኔ ውድ ልጅ። ከሶመር ጋር አውርተናል አባዬ። እሱም በጣም ተናዷል። በጣም ነው ያፈረው። ባውቅ ደስ ይለኝ ነበር አለ። እሱም እውነቱን ነው። ወይ ሶመር፣ ቱርካን ሶመር ጥሩ ልጅ ነው እና እናቱ ላደረገችው ነገር ልንወቅሱ አይገባም። እናቱ በትክክል ምን እንዳደረገች እንኳን አያውቅም። አንተም መቼም እንድትናደድ አይፈልግም አባዬ። ግን እኔ ተሳስቻለሁ። ለአንተም ሆነ ለሱ ምንም አላልኩም አባዬ። እባክህ ይቅርታ። አትዘኝ ልጄ፣ ያጋጠማል። ከወይዘሮ ሩቻን ጋር ያለንን ችግር እንዴትም ብለን እንፈተዋለን። ልጄ አታስቢ። ልጄ ከዚህ በኋላ ለምንም ነገር ጥፋተኝነት ሊሰማሽ አይገባም። እሺ የኔ ልጅ? እሺ አባዬ። ሴቶች ኑ ጠረጴዛውን እናስተካክል። ቤት ውስጥ መሆን ግን ከባድ ነው ሲሰለች። ዳሪያ በሩን ክፈችው። ወይ አሁን ደግሞ አንቺ ክፈቺ ዶንሽ። እኔ ወጥ ቤት ልሄድ ነው። ምን አይነት ልጅ ነሽ ስታስጠይ? ይሄ ጭቅጭቃችሁ ነበር የናፈቀኝ። በጣም እድለኛ ነህ መስዑድ። ይሄ በጣም ደስ የሚል ቤተሰብ ነው። አንዳንዴ ጸባችን ራሱ ይናፍቀኛል። መስዑድ ሙዚቃ ማግኘት አልቻለም። ወይዘሮ ሩቻን። ሰላም አክስት ሩቻን፣ እባክሽን ጫማሽን አውልቂና ገቢ። ወገቤ እስኪቆረጥ ነው ያጸዳሁት። ቱርካንን ጥሪልኝ እባክሽ። አቤት ወይዘሮ ሩቻን። ትንሽ ማውራት እንችላለን? ግቢ፣ ውስጥ እናወራለን። አይ ባይሆን ውጪ እናውራ። ውጪ እጠብቅሻለሁ። ስሙ፣ ለአባቴ ሾርባ ሰርቼላታለሁ። ወንድሜ ህክመት መጥቶ ይወስዷል። ምሳቃውን እዛ ጋር ነው ያደረኩት። እህቴ፣ እዚህ ብታወሩ ደስ ይለኝ ነበር። እሺ ዳሪያ፣ አታስቢ። በሉ በቃ እንገናኛለን። እሺ ግቢ። እባክሽ ግቢ። ወዴት ነው የምንሄደው? ወደ ቤታችን። እኔ ወደ ቤት አልሄድም። እባክህ መኪናውን ታቆምልኛለህ? ዝም በላት። ዝም ብለን እንደው ተናገርኩኝ እኮ። ወደዛ አልሄድም አልኩሽ እኮ። መኪናውን አቆመው፣ ካልሆነ መስኮቱን ከፍቼ እጨዋለሁ። እባክህ ቱርካን፣ የምሬን ነው አደርገዋለሁ። መኪናውን አቁምልኝ አልኩህ እኮ። እሺ ታይፉን፣ እባክህ ጥግህን ያዝ። ውረጅ። እሱ ጋር ቁጭ በይ፣ ቁጭ በይ።
እኔ የምለው ከዚህ በፊት ያወራነውን ነገር ታስታውሻለሽ አይደለ? የቤተሰብሽ ሁኔታ፣ እህትሽ እና ወንድምሽ እኔን አስፈራርተሽ ምንም ማግኘታችሁ። ይሄ አመጽ በአባትሽ ስቃይ የተነሳ እንደመጣ አውቃለሁ። አሁን የሰዎችን ስቃይ በደንብ ማየት ቻልሽ ማለት ነው። ጥሩ ነው። አልገባኝም። ልታስተምሪኝ እየሞከርሽ ነው ያለሽው? አይ ሁሌም ቢሆን መስመሬን አልስትም። እንደውም በተቃራኒው ነው። ካንቺ ብዙ ነገር ተምሬያለሁ። ስለዚህ መቼም ላደርግ የምችለው ነገር ጠንቅቀሽ አውቀሻል አይደል? በአንቺ ምክንያት ብዙ ነገር መሆን አልቻልኩም። ምን ማለት ነው? ራሴን መሆን አልቻልኩም። ቤታችሁ ስገባ እኔነቴን አጥቻለሁ። ይገርማል። አንድ ነገር እንድትጋፈጪ ማድረጌ ጥሩ ነበር ማለት ነው አይደል ቱርካን? በስተመጨረሻ ራስሽን ተጋፈጥሽ። በጣም ደስ ይላል። አሁን ስህተቶችሽ በደንብ ገብተውሻል ማለት ነው አይደል ቱርካን? ልክ ነሽ። ተረዳሁሽ። ጥሩ እሺ። አባትሽ ከሆስፒታል ይወጣል፣ አንቺም ወደ ቤት ትመለሻለሽ። በዛውም ከዛ የማይረባ ቤተሰብ ካለበት ማህበረሰብ ትርቂያለሽ ማለት ነው። ዞሮ ዞሮ የከፋ ነገር እንደማይፈጠር በደንብ አይተናል ማለት ነው ቱርካን። ሰላም ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ ነው? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ምግብ የሚጣፍጠው። አይዞሽ። ኧረ እማ ሾርባ ውስጥ ኮረሪማ ማለት ጥቁር አዝሙድ የሚጨምረው እማዬ። ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። መጀመሪያ አባቴ ምንም ሳይሆን ይጣ። ጥሩ። አሁን ላይ የኔ ልጅ ቱርካን ወደ ራሷ እንደተመለሰች እያየው ነው። ጥሩ ነው፣ በዚሁ ቀጥይ። መቼስ ልጄ ሶመር እንደዚህ አይነት ሁኔታ ላይ ሆነሽ ብቻሽን አይተውሽም። እርግጠኛ ነኝ እሱንም እንዳየሽ ተስፋ አደርጋለሁ። ቆይ ምን ለማለት ፈልገሽ ነው? አይዞሽ፣ ሁሉም ነገር በደንብ ይስተካከላል። እና ከሶመር ኃይለኛ ፍቅር እንደያዘሽ እያየው ነው። ምን ነው ያልገባኝ መስሎሽ ነበር እንዴ? ትላንትና የት ነበር ልትወስጂኝ የነበረው? ሶመር ጋር። እሱን አውቃለሁ። እሺ የሚጠብቀኝ ምን ነበር? ታዩ፣ አሁን እሱ ምንም አስፈላጊ አይደለም ቱርካን። ደስ የሚል ጨዋታ ተጫወትን። በይ አሁን ልውሰድሽ እና መልካም ምኞቴን ለአባትሽ ታደርሽልኛለሽ። እሺ? ለእናቴስ እንድናገር የምትፈልጊው ምንም መልእክት የለም? የለም። እንሂድ። ለምንድን ነው እዚህ ቆማችሁ የጠበቃችሁ? ስለጓጓን ነው እህቴ። ወይዘሮ ሩቻ ምን አለች? ለምን ፈልጋሽ ነው? ቤት መቼ እንደምመለስ ነው የጠየቀችኝ። ምን አገባሽ አትያት? በሉ ግቡ። ሁሉም ሰላም ነው ዶክተር? ሰላም ነው፣ ግን ተነስተ እንቅስቃሴ ማድረግ አለብህ። እየነገርኩት ነበር ግን አይሰማኝም።
እንዴ አልራመድም አላልኩም እኮ፣ ግን ስነሳ እያመመኝ ነው። መጠንከር አለብህ አቶ ሳዲቅ። አዎ ተነስ፣ ትንሽ ተራመድ። ትንሽ ዞር ዞር በል ተነስ። እሺ አሁን ተነሳ። ና ቀስ በል። ቆይ በጣም ተጠንቀቅ። ቆይ ውዴ ቆይ። ያዘኝ ያዘኝ። አዎ ያዘኝ። እሱን ያዘው እንዴ? ወይ እስካሁን አልሄድክም እንዴ ልጄ? የምትፈልጉት ነገር ካለ ብዬ ነው። አመሰግናለሁ ልጄ፣ ተባረክ። እባክሽን አንቺ አትድከሚ፣ እኔ ልደግፍ እችላለሁ አቶ ሳዲቅ። እሺ ና ውዴ ያዘ። ና ልጄ፣ አመሰግናለሁ። ደህና ነህ አይደል? ዶክተሮቹ እንድራመድ እያስገደዱኝ ነው። ለአንተ ጥሩ ነው። አዎ ልክ ነው፣ ግን ሰልችቶኛል ልጄ። አታስብ፣ ትንሽ ነው የቀረህ። ከዚህ ስትወጣ ቤት መተህ ዘና ትላለህ። ቱርካን የት ነች? ቤታችሁ ሄደች እንዴ? ከእህቶቿ ጋር ነች። ውይ ተመስገን፣ ደስ ይላል። አቶ ሳዲቅ ተነሳ። ፈጣሪ ይመስገን። ዶክተሩ ተራመድ ብሎት ነው እና በግድ መራመድ ጀመረ። አይ ቀላል አይደለም፣ ቀዶ ሕክምና አድርጓል። አዎ ቢሆንም ግን መንቀሳቀስ አለበት። ቱርካን ይህን ልካለች፣ እራሷ ነች የሰራችው። አባቷ ሾርባ ይወዳል፣ ትኩሱን ስጪው። ውይ የኔ ውድ ልጅ፣ እጇ ይባረክ የኔ ቆንጆ ልጅ። ለጤና እንዲሆን አድርጋን የሰራችው። ምንም አይጣፍጥም፣ ጨው ራሱ የለውም። ሳዲቅ ይህን እንዴት እንደሚበላው አላውቅም። ስራሽ በጣም ከባድ ነው። አታንሳብኝ ባክህ። አልበላም ይላል፣ ቢበላ ራሱ በጣም መነጫነጩ አይቀርም። ወንድሜ ህክመት ትንሽ ጠብቀኝ፣ መጣው። ከድሮ ጀምሮ ለክፉ ቀን ይሆናል ብዬ የወርቅ ሳንቲም አስቀምጥ ነበር እና አሁን ያ ክፉ ቀን መጣ። እባክህን ካ ሳዲቅ ነገ ከሆስፒታል ይወጣል፣ ሽጠውና ወጫችንን እንሸፍንበት። እህቴ ይሄ እንዴት ሊሆን ይችላል? እኔ በሆነ መንገድ አስተካክለዋለሁ። በሳምንቱ መጀመሪያ ደሞዜን እቀበላለሁ። አይሆንም። ሶመር የሆነ ቤት አግኝቶልናል፣ ግን ደግሞ እነሱ ምንም ነገር እንዲከፍሉ አልፈልግም። እንካ እባክህ። እሺ እህቴ፣ እንዳልሽ። አመሰግናለሁ። አሁን በቃ ልሂድ ነስሪን፣ በኋላ እመጣለሁ። ደህና ዋል። ልጄ ስማ፣ እናት እንዴትና ምን እንደተረዳች አላውቅም፣ ግን እኛ ራሳችንንም ሆነ ልጃችንን በዚህ ሁኔታ የምናዋርድ ሰዎች አይደለንም። የሆነ አይነት አለመግባባት ተፈጥሮ መሆን አለበት። እውነት ለመናገር እጅግ በጣም አፍሬያለሁ። በእናቴ ስም ይቅርታ መጠየቅ እፈልጋለሁ። እውነት ለመናገር ምንም ነገር መቅረት ይችላል አባቴ ሳዲቅ፣ ግን አንተም ሞንክ ቱርካን በእኛ ምክንያት እንድትናደድ አልፈልግም። አመሰግናለሁ ልጄ። አይ ምን ነው ደከመህ እንዴ? አዎ ደከመኝ። በቃ እንመለስ። በቃ አንተም ወደ ቤት ሂድና ትንሽ ረፍት አድርግ ልጄ። እሺ። አሁንም ጠረጴዛውን አላስተካከላችሁትም? እህቴ መስዑድ አንድ ዘፈን ማዳመጥ ፈለገ እና እሱን ስንፈልግ ነበር። እህቴ ሆስፒታል ነገ ጠዋት ብንሄድ ችግር አለው? አዎ ችግርም አለው። ግን መቼ ነው አባታችንን ማየት የምንችለው? አባዬ ከሆስፒታል ሲወጣ ታገኙታላችሁ። ትምህርት ቤት መቅረት የለባችሁም። ነገ ባንሄድ ችግር አለው? አዎ አንሄድ። አይገባችሁም ማለት ነው? እህቴ አባታችንን እያሰበ እንዴት ነው ትምህርት ቤት የምንሄደው? አባቴ ስለ እናንተ እያሰበ ነው። የሚያስበው ግን እነዚህ ልጆች በደንብ እየተማሩ ነው ወይ ብሎ ነው። ውይ እህቴ ካገባሽ በኋላ ወደ እናቴ ተቀይረሻል። ምክር እንደሰጠሽን ነው። ጠረጴዛው እንድናስተካክል እየነገርሽን ነው? እኔ የምለው መስዑድ እጁን እንዲታጠብ አድርጋችሁታል? አዎ አጥበነዋል እህቴ። እውነቴን ነው የምልሽ፣ እናቴን ነው የሆንሽው። ውይ አምላኬ። በሉ አሁን ተነሱና ጠረጴዛውን እንካ መስዑድ። ምንም አይነት የምትታገይለት ፍቅር ወይም እምነት ሳይኖር ለህይወት ትርጉም ማግኘት በጣም ይከብዳል።
ያ ልዩ ፍቅር ጥያቄ ውስጥ የሚገባበት አንድ ቀን መምጣቱ አይቀርም። ማደግና ፍቅር ለየት ያለ ሸክም እንደሚያመጣ ያ ቀን ሲደርስ ይገባታል። ደግሞ መምጣቱ አይቀርም እና ያኔ ሁሉም ነገር ይቀየራል። ህይወት ምን ማለት እንደሆነች የምንረዳው ያኔ ነው። ልጅ ልትወልጂ ነው። እናትነት ያን ቀን ይሁን የሚጀምረው አላውቅም። አንድ ሰው ልጅነቱ የሚያበቃው እናትና አባቱ ከዚህ ዓለም በሞት ሲለዩበት ብቻ ነው። ከዚህ በኋላ የደከመችና ለምትወደው ሰው ስትል የምትኖር ትልቅ ሰው ነች። ሰዎች ብዙ ጊዜ እነሱ ያላገኙትን ልጅነታቸውን ልጃቸው ህይወት ውስጥ ለመኖር ስለሚፈልጉ ስህተት ይሰራሉ። ግን ያንን የሚያደርጉት ክፋት አስበው ሳይሆን ልጃቸው ፍጹም እንዲሆን ስለሚፈልጉ ብቻ ነው። ወላጅ መሆንና ሰው መሆንን ስህተት በመስራት ይማራሉ። ምንም ቢሆን መውደድ ሁሌም ጭንቀትና መረበሽን ያመጣል። ፍላጎት እስካለ ድረስ የጥፋተኝነት ስሜት አይጠፋም። ያንን ስሜት ደግሞ ቶሎ ማስወገድ አንችልም። አንድ ልብ ውስጥ ደግሞ ተስፋ ስላለ ብቻ ስሜቱን ለብዙ ጊዜ እንዲቆይ ያደርገዋል። ግን በወጣትነት እድሜ ሌሊቱ ሁሌም አጭር ነው፣ ጠዋቶቹ ደግሞ አስደሳቾች ናቸው። ዝፈን እባክህ፣ ዝፈን እባክህ፣ ዝፈን። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ምን እያደረክ ነው መስዑድ? እየሰማሁ። ምንድን ነው የምትሰማው? ራዲዮ ነው እህቴ። መስዑድ ያስታውሳል። አንቺም ታስታውሻለሽ አይደል? የትኛው ዘፈን እንደሆነ አላስታውስም። ሬዲዮኑን አስተካክለውና የምትወደውን ዘፈን የምታገኝ ይመስለኛል መስዑድ። ወዴት ነህ? ወደ መስዑድ ቤት። እይ አባቴ ሳዲቅ ለመስዑድ ቤት ሰራለት። በጣም ቆንጆ ነው። አይቼዋለሁ። ቤት በጣም ደስ ይላል፣ ያምራል። እሺ ቤት ውስጥ ደስተኛ ነው መስዑድ? መስዑድ ደስተኛ ነው። የመስዑድ ቤት መስዑድ፣ እኔ የምልህ ወፍ ትወዳለህ እንዴ? መስዑድ ወፍ ይወዳል። ወፎች የፈለጉበት መብረር ይችላሉ። መስዑድ ግን አይችልም። አንድ ቆንጂዬ ወፍ አለችኝ። እንድሰጥ ትፈልጋለህ መስዑድ? መስዑድ ወፍ ይኖረዋል እህቴ? አዎ፣ ያንተ ልትሆን ነው። ውሃ ትሰጣታለህ፣
ምግብም ትሰጣታለህ። ስሟ ጀነም ነው። ጀነም። እሺ እሺ፣ ለመሱት ወፍ ስጪው። መሱት ለጀነም ወንድም ይሆናል። አዎ መሱት ወንድሟ ይሆናል። እሺ Olsun olmasın yanımda ne fark eder, sevsin gerisi vız gelir. Her gün yeniden başlamak yok mu ya, bu bana ayrılıktan da zor gelir. Her gün yeniden başlamak yok mu ya, bu bana ayrılıktan da zor gelir. Yeter ki bırakıp da temelli gitmesin, yeter ki kötü sözle incitmesin, yeter ki söz verip bekletmesin. Razıyım, razıyım ben uzaktan sevsin, yeter ki bırakıp da temelli gitmesin, yeter ki kötü sözle incitmesin, yeter ki söz verip bekletmesin. Razıyım, razıyım ben uzaktan sevsin. Gelsin gelmesin yanıma ne fark eder, sevsin gerisi vız gelir. Her gün boşuna beklemek yok mu ya, bu bana ayrılıktan da zor gelir. Her gün boşuna beklemek yok mu ya, bu bana ayrılıktan da zor gelir. እርሻው በዚህ ዓመት ጥሩ የሚሆን ይመስላል። ምን ታስባል? መልካም ቀን። እናመሰግናለን አለቃ። ቱርካንን አናግራት ነበር እንዴ? ስለምንድን ነው ማናግራት? አንተን እንግዲህ የጀመርከው ታውቃለች። ግን የፍርድ ቤት ቀን ገና አልመጣም። ሶመር፣ እዚህ ጋር አንተ የምትወስነው ነገር በጣም አስፈላጊ ነው። ቱርካንን መተው የምትችል ይመስላል? ሳስበው ለሁለታችንም የሚሻለው ይሄ ነው። ከሚኔ ጋር ያበቃ መስሎኝ ነበር። አብቅቷል። በተቻለኝ ፍጥነት እሷን ከጭንቅላቴ ማጥፋት ነው የምፈልገው። አሁንም እንደተናደድክባት ነው እንዴ ልጄ? መልካም፣ ግን እንዳልከው አብቅቶ ከሆነ ለመረጋጋት ብትሞክር ጥሩ ነው። በራሴ በጣም ተናድጃለሁ አባዬ። የገባሁበት ሁኔታ ለቱርካን ለምን አንድ እድል አሰጣትም? ሶመር፣
ከሁላችንም በላይ ጠንካራና ግልጽ ልጅ ነች አይደለም እንዴ? አሁንም ካለበት ሁኔታ እንድትወጣ በደንብ ታግዛለች። እኔ ግን ምንም አትገባኝም። አዎ በጣም ጠንካራ ነች፣ በጣም ትሰራለች። ግን በእኔ ምክንያት ብዙ ስቃይ ውስጥ ገብታለች። እንደውም እስከ ዛሬ በእኔ ማፈር ነበረባት እኮ። ተው፣ ከዚህ በኋላ በአንተ እንደማታፍረብህ ልታሳያት ትችላለህ ሶመር። እንዴት ማድረግ እችላለሁ? ማለቴ እስኪ አስበው፣ ብዙ ጊዜ እንደማልወዳትና ከዚህ በኋላ ነገሮች ሊቀየሩ ይችላሉ ብዬ እንደማላምን አስቀድሜ ነግሬያታለሁ እኮ አባዬ። እሺ አዳምጠኝ። ከእናትህ ጋር ስለማትስማማ ነው ነገሮች እንደማይቀየሩ ማመን ያልቻልከው። አዎ ምን መሰለ ልጄ፣ አሁንም ቱርካን እጅ ብትሰጥ እናትህ እንደምታሸንፍ ስለሚገባህ ትፈራለህ። ተደፈነ እንዴ? አምላኬ ሆይ ምን አይነት ጣጣ ነው! ቦምቦ መክፈቻው ተሰብሯል። ዛሬ እንዴ በጊዜ መጣችሁ? ሆስፒታል ለመሄድ አስፈቅደን ነው። ዳይሬክተራችን ፈጣሪ ማርህ በሉልኝ ብሏል። ወዴት መሄዳችሁ? ሉም የሚሰራ ስራ አለ። ምን ተፈጠረ? ቦምቧ ተሰብሯል። ውሃ መውረጃው ደግሞ ተደፍኗል። ስልኩ እየጠራ ነው። ቆይ እኔ ብቻዬን ስንቱን ነው የምሰራው? ዳሪያ እህቴ በርስና እንኳን ያበረሽ ነበር የምትመስለው። በጣም ታሳዝናለች። እንግባ። አቤት። ቤት ከሆንሽ መጥቼ ልወስድሽ ነበር። ሆስፒታል መሄድ ከፈለግሽ ማለቴ ነው። አይ አሁን መሄድ አልችልም። ወጥ ቤት ብዙ ስራ አለብኝ። ገበያ ሄጄ የቧንቧ ውሃ ዕቃ መግዛት አለብኝ። መፍጠን አለብኝ። አይ አንቺ አትሄጂ፣ እኔ መጣሁ። እሺ። እሺ ሰዎች በሉ አሁን እንጀምር። በሉ ቀጥሉ። ሄሎ ሀካን፣ ቧንቧ መክፈቻው ተሰብሯል። እሺ ዳሪያ አታስቢ፣ መጨነቅ አያስፈልግሽም። እኔ ቧንቧ መስራት እችላለሁ። አሁን መጣሁ። እሺ ላናግራት። ዳሪያ ማንን መጥራት የለብሽም። እኔ እመጣለሁ። እሺ ሰርዳር፣ ማናችሁን ነው እያናገርኩ ያለሁት? ላብድ ነው። አሁንም አብራችሁን ያላችሁት? ብቻዬን ነው የሚመጣው። እሱ ስለ ቧንቧ ምን ያውቃል ብለሽ ነው? በቃ መጣሁ። እንካ። ዶክተር አሁን መልቀቂያ ልትጽፍልን ትችላለህ? አዎ ቢጽፉልን ጥሩ ነበረ ውዴ። አቶ ሳዲቅ በጣም ጠንካራ ነው። ያለበት ሁኔታም ጥሩ ነው። ስፌቱን በተወሰነ ቀን ውስጥ ማውጣት እንችላለን። ስለዚህ አሁንም እዚህ ቆያለሁ። አንዳንድ ምርመራዎችን ማድረግ አለብን። ከዛ ትወጣለህ። ምርመራዎቹ ምን ያህል ጊዜ ነው የሚቆዩት? የተወሰነ ቀን፣ ከአንድ ሳምንት በኋላ ትወጣለህ። ወይ ግን ረጅም ጊዜ ነው ዶክተር። ይሄ ለራስ ጥቅም ሲባል ነው አቶ ሳዲቅ። በል ፈጣሪ ማለት። እናመሰግናለን፣ እናመሰግናለን። ኦፍ ግን ልጆቼ በጣም ናፍቀውኛል። ለአንተ ጤንነት ሲባል ነው። ስማኝ፣ ትዕግስት ሊኖር ይገባል። እሺ። ስለ ቤቱ በጣም እያሰብኩኝ ነበረ። ነስሪን፣ አዲስ ነገር አለ? ስለ እሱ አታስብ። ቤቱ ደህና ነው። ሰላም ነው፣ ሰላም ነው፣ ሰላም ነው። ኡፍ አየሩ ደስ ሲል ትንሽ ጊዜ ነው። እሺ እህቴ፣ ዛሬ ይህንን ሹራብ ለብሰሽ እማዬ ይመስለሻል? የኔ ውድ
እስኪ መፍቻውን ስጠኝ። ቁልፍ ነው እሱ። የፈረንሳይ ቁልፍ ነው የሚባለው። ያው ነው ወንድሜ፣ የቧንቧ መፍቻ ነው። የመጠን ልዩነት ነው ያላቸው። አሁን ይሄ የሚያጨቃጭቅ ነገር ነው እንዴ? ወንድሜ እነዚህ እኮ ለየት ይላሉ። ቁልፍ ነው፣ የፈረንሳይ መፍቻ ነው የሚባሉት። እና አንዱ ኤውል እና አንዱ ሲጀመር እኔ የተናገርኩት ነገር አለ። እስኪ መቀባጠራችሁን አቁሙ። እናንተ ቶሎ ስጠኝ። ይሄማ የግድ መቀየር አለበት። መስመሩ ላልቷል። ወንድሜ በቀኝ በኩል ችግር አለ መሰለኝ። አይ በግራ በኩል ነው ወንድሜ። እሱን ብትከፍተው ጥሩ መሰለኝ። ሁለታችሁ ምንም የምታውቁት ነገር የለም። ዝም በሉ እስቲ። እሱን ወንድሜ እሱ ጋር የሆነ አይመስለኝም። አባቴ እዚህ ቢሆን ኖሮ ይሄን ያስተካክሎ ጨርሶታል። እቃውንም አጥበን ነበር። አዎ ልክ ነሽ። ሁሉም እንደ ወጣት አይደሉም። የሰርዳር ውሳኔ ቢሆን ኖሮ ይሄኔ ገነጣጥሎት ነበር። ወንድሜ ከፈለግኩታ እኔ ልሞክረው። ምን ናንካ ና ሞክረው ና ቀጥል ቀጥላ ቧንቧው መቀየር ያለበት ይመስለኛል። እኔ ከሱቅ እቃውን ይዤ ልምጣ፣ ያለበለዚያ አይሆንም። ተስተካክሏል። ቆይ ወንድሜ፣ እንደሱ አይከፈትም። ፈጣሪ አውጣኝና እንዴት ነው የሚከፈተው? ቆይ ምንድን ያደረግከው? አይዞርም እኮ። ወንድሜ ምንድን ያደረግከው? ወንድሜ ኧረ ቆይ ዝጋው። አንዴ ምንድን ነው የምታደርገው? ቆይ ያዘው። መጀመሪያ ይዘጋ። ምንድን ነው? ታምራላችሁ።